ቡርኪና ፋሶ ፕሬዝዳንት ወጣቱ መሪ ኢብራሂም ትራኦሬ በፍራንስ ፕሌን የቢዝነስ ክላስ ወንበራቸው ላይ ተቀምጠዋል። ጉዞው ደግሞ ከፍራንስ ወደ ቡርኪና ፋሶ። የበረራ አስተናጋጇ ክሌር ሰውየው ፕሬዝዳንት መሆናቸውን ማወቅ አልቻለችም። እናም ፕሬዝዳንቱ በክሌር የንቀት አይኖች ውስጥ ጸጥ ያለ አፍሪካዊ ካሉት መንገደኞች ሁሉ ተራ መንገደኛ ሰው ሆኖ ታየ። እናም የበረራ አስተናጋጇ ወጣቱ መሪ በተመሳሳይ በረራ ላይ ላለ ቅንጦት ለለመደ በኩራት የታወረ ለአንድ የድርጅት ዋና ኃላፊ ሲኢኦ ለሆነ ሰው መቀመጫቸውን እንዲለቁለት ጠየቀች። ንቀት፣ ጥላቻ፣ እብሪት፣ ማን አለብኝነት፣ ኢሰብአዊነት፣ ትዕግስት የታየበት የበረራ ጉዞ። በፕሌኑ መዳረሻ ቡርኪና ፋሶ ወገዱጉ ተራ መንገደኛ መሳዩን የፕሬዝዳንት አቀባበል በወታደራዊ ትርኢት የታጀበ ለማድረግ እየተሰናዳች ነው። ፕሌኑ ካረፈ በኋላ መላውን የፕሌኑ መንገደኞችን ያፈዘዘ የበረራ አስተናጋጇንም ያርበተበተ የእውነት ሀቅ ይገለጣል፣ ፍትህም ይፈጽማል። በዛሬው ልዩ ፕሮግራማችን ይህን ድራማዊ በአፍሪካ ሰማይ ስር የተከናወነ የቅርብ ቀን ክስተት፣ አስደንጋጭ፣ ልባችን የሚነካ፣ ቁጣን የሚቀሰቅስ ነገር ግን በመጨረሻም ልብን የሚሞላ አኩሪ ክብርን፣ ጥንካሬን ያሳየ አስተማሪና ላስጨራሽ የሆነ የጉዞ መጨረሻን እንመለከታለን። አብረን እንቆይ። ማንም ሳይጠብቀው ከሳህል በረሃ መሃል በድንገት የበቀለው የ37 ዓመቱ የቡርኪና ፋሶ ወጣቱ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ከረጅም ጊዜያት በኋላ በአፍሪካ አህጉር የፈነጠቀ ፋና፣ አፍሪካን ለብዙ አስርት ዓመታት የዘረፉትን ቀኝ ገዢዎች ለማስደሰት የማይኖር የብዙዎች ተስፋ የቡርኪና ፋሶ ወጣቱን ትሁት ፕሬዝዳንት ዳግማዊ ቶማስ ሳንካራ ይሉታል። መሪ የናፈቃቸው በመላው ዓለም የሚገኙ የጥቁር ዘሮች እውነተኛው የህዝብ ልጅ ቡርኪና ፋሶ ላይ ተነሳ ቢሏቸው አይናቸውንም ተስፋቸውንም ቡርኪና ፋሶ ወገዱጉ ላይ ካደረጉ ይሄው 2 ዓመት አለፋቸው። ትራኦሬ ለሀገሩ ያለው ፍቅርና ለህዝቡ ያለው ክብር ልዩ ምልክቱ ነው። የአፍሪካ መሪዎች የተካኑበትን ለልመና እጅ መዘርጋትን አምሮ መጸየፉና የባዕድ አገራት ተጽዕኖን በመቃወሙ የሚመራው ህዝብ በሰላም ውሎ መግባቱና በልቶ ማደሩ የሚያስጨንቀው ሰብአዊ ባህሪው ያለው መሆኑ የአፍሪካ ወደፊት ተስፋ የጥቁር ዘር የመቻል ምልክት አስብሎታል። በአገሩ ህዝቡ ይወደዋል። የመላው አፍሪካ ወጣቶችም በፍቅሩ ወድቀዋል። ስለ ወጣቱ መሪ ትራኦሬ በትንሹ ይሄንን ካልን በኋላ ወደ ዛሬው ልዩ ፕሮግራማችን ውሰዳችሁ። ነገሩ እንዲህ ነው። ከቀናት በፊት ነው ፕሬዝዳንት ኢብራሂም ትራኦሬ በአፍሪካ ምድር በሺዎች ኪሎሜትሮች ርቀው ወደ አውሮፓ አቅንተው በዓለም መድረክ ላይ አገራቸውን በክብር ወክለው በዲፕሎማሲያዊ ስብሰባቸውን አጠናከው በኩራት ወደ እናት ሀገራቸው ሊመለሱ ነው። በሀገረ ፈረንሳይ በንጋት ማለዳ ጎህ ሲቀድ በአየር ማረፊያው አንድ ልዩ ግለሰብ በአየር መንገዱ የመንገደኞች መሳፈሪያ ተርሚናል በር ቁጥር 37 የተረጋጋ ሆኖ ተቀምጠዋል። በዚያ የአውሮፕላን ማረፊያው ትርምስ መሃል በዙሪያው ምንም አጃቢ ወይም ቦዲጋርድ የለም። በእጁ ጎልቶ ሊታይ የሚችል ምንም ነገር አልያዘም። ምንም ካሜራ፣ ምንም ጮት፣ ምንም የሱነት ማስታወቂያዎች የሉም። እንደ አንድ ሀገር መሪ መሪነቱን የሚገልጹ ልብሶችን ሳይሆን ኖርማል የሆነ የተለመዱ አልባሳትን ለብሶ በረራውን በእርጋታ በትዕግስት እየጠበቀ ነው። ለብዙዎች እንደ ማንኛውም አፍሪካዊ ተጓዥ ሰው የሚመስለው ይህ ሰው ግን ተራ መንገደኛ ሳይሆን ትሁቱ መሪ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ነበሩ። በፍራንስ አየር መንገድ መዳረሻውን ወደ ቡርኪና ፋሶ ዋና ከተማ ወገዱጉ የሚደረገው የኤር ፍራንስ በረራ ሲቃረብ ወጣቱ መሪ በኤርፖርቱ ከሚገኙ ሰራተኞች አንዱን በፈረንሳይኛ ቦንጆር ሳባ በማለት ሞቅ ባለ ፈገግታ ሰላምታ ከሰጠው በኋላ ወደ ውስጥ ገባ። በድካም ስሜት በቢዝነስ ክላስ በመስኮቱ አቅራቢያ በቁጥር 2A የመቀመጫ ወንበር ላይ ተቀመጡ። በድንገት ግን በአየር መንገዱ የበር ጠባቂዎች ላይ አንድ አለመግባባት ተከስቷል። ነገሩ እንዲህ ነው። አንድ የፈረንሳይ ኩባንያ ዋና ስራ አስፈጻሚ ወይም ሲኢኦ ከፕሬዝዳንቱ ጋር በተመሳሳይ በረራ ላይ የነበረ ሰው ወደ በረራ ጣቢያው ደርሷል። ይህ ሰው ምቹ በቀይ ምንጣፍ ባጌጠ በሻምፓኝ የታጀበ ክላስ ውስጥ ሆኖ ጉዞ ማድረግ ይፈልጋል እና መቀመጫው እንዲሻሻል ወይም አፕግሬድ እንዲደረግለትና አንደኛ ደረጃ የቢዝነስ ክላስ መጠቀም እንደሚፈልግ ያስታውቃል። የቢዝነስ ክላስ መቀመጫ ደግሞ ቦታ የለም፣ ሁሉም ተይዟል። በዚህ በረራ ያለው የቢዝነስ ክፍል መሙላቱን ቢነገረውም አልወደደውም። አይሆንም ኖ የሚለውን መስማት ያለመደው ይህ ዋና የስራ ኃላፊ ደስተኛ ሊሆንና ሞላ የሚለውን ሊቀበለው ፈቃደኛ አልነበረም። ከዚህ በኋላ ነበር ዋና ድራማው መታየት የጀመረው። በረዳቶቹና በአየር መንገዱ ሰራተኞች ተከቦ በትዕግስት ማጣት፣ በቁጣ በእብሪትና ትዕቢት በተሞላበት ንግግር እኔ አለ በብዙ የአፍሪካ ፕሮጀክቶች ውስጥ ስትራቴጂካዊ አጋር ነኝ፣ ደንቦች በእኔ ላይ አይተገበሩም በማለት ተገቢው ፕሮቶኮል እንዲጠበቅለትና ወዲያውኑ የመቀመጫ ደረጃው እንዲሻሻልለት ጠየቀ። በዚህ ጊዜ የተጨናነቁት የበር ጠባቂዎች ዋና ስራ አስኪያጁን የመቀመጫ ማሻሻያዎች ጥያቄ ለመመለስ በፍጥነት ታብሌቶቻቸውን ፈተሹ። እውነታው ግን ቀላል ነው። የቢዝነስ ክፍል ሞልቶ ነበር። ሁሉም መቀመጫዎች ተይዘዋል። የበር ጠባቂዎች ሁሉም መቀመጫዎች መያዛቸውን ለማስረዳት ቢሞክሩም ዋና ስራ አስፈጻሚው በድጋሚ አጥብቆ እየተናገረ ነው። በዚህ ጊዜ አየር መንገዱ የእሱን ፍላጎት ለማርካትና ምቾቱን ለማስጠበቅ ሲል የብዙ ልምድ ባለቤት የበረራ አስተናጋጅ የሆነችው ቁመተ ሞሎሎ የአየር መንገዱ ዩኒፎርም ከላይ እስከታች ነጭ በነጭ የለበሰች ክሌር የምትባል ሆስተስ ላከ።
ክሌር ፊቷ ላይ የውሸት ፈገግታ ያሳየች ብቅ አለች። የበረራ አስተናጋጇ ክሌር የዋና ስራ አስፈጻሚውን ከንቱ ምኞቶች ለማሟላት ኃላፊነት ተሰጥቷታል። እናም ወደ ፕሌኑ የቢዝነስ ክላስ መቀመጫ ክፍል ዘልቃ ገባች። ፕሌኑ ከፍራንስ ሰማይ ስር በረራውን ጀምሯል። ፕሬዝዳንት ኢብራሂም ትራውሬ በተረጋጋ ሁኔታ መቀመጫቸው ላይ ተቀምጠዋል። በስልኩ የሆነ ነገር እያነበቡ ያለ ይመስላል። ክሌር የተቀመጡትን ሰዎች ቃኘት ካደረገች በኋላ የሆነ ሰው እያደኑ ያሉት የክሌር ሹል አይኖች ለአፍታ በመቀመጫ ቁጥር 2 ኤ ላይ ተተከሉ። በሆስቶሷ የማይገባ ቦታ ላይ የተቀመጠው እዚህ ቦታ የማይመጥነው ሰው አንድ ጥቁር ሰው ሆኖ ተገለጠ። ኢብራሂም ትራውሬ ላይ ክሌር በድጋሚ ተመለከተች። ይህ ሰው ውድ አልባሳትን አልለበሰም፣ ውድ ሰዓቶችንም አላጠለቀም። ምንም ረዳት፣ ምንም የባለስልጣን ምልክት አይታይም። በቃ አንድ ተራ ጥቁር ሰው። ክሌር ወደ ሌላ አንዲት ረዳት ተጠግታ ምናልባት አለች ይህ ስህተት ሊሆን ይችላል በሚል ሹክ ካልቻት በኋላ ወደ ወጣቱ መሪ በመሄድ ፈገግ ብላ በትህትና ነገር ግን በጥብቅ ትዕዛዝ መሳፈሪያ ትኬትን ማየት ይችላለው ስትል ጠየቀች። ትራውሬ ቀና ብሎ ከተመለከታት በኋላ የበረራ ትኬቱን ሰጣት። የመቀመጫ ቁጥሩ ትክክል ነው፣ ነገር ግን የሆነ ነገር ትክክል አይደለም። በእሱ አይኖች እዚህ መቀመጥ ያለበት ሰው ይህ ሰው አይደለም። ክሌር ከአፍታ ቆይታ በኋላ በውሸት ፈገግታ ታጅባ ተመለሰች። እናም በዚህ ጊዜ በቀጥታ ተናገረች። ይቅርታ ጌታዬ፣ ቦታዎትን ለሌላ መንገደኛ እንድናስተናግድበት ስለፈለግን አንተ ወደ ኢኮኖሚ ክላስ ብትዘዋወር ክፍያውን ታገኛለህ የሚል ጥያቄዋን አቀረበች። ይህ ስድብ ነበር። ጸጥ ያለ ግን ስለታም ኢብራሂም ትራውሬ ቅድሙን ካነቃነቀ በኋላ እና ለምን እኔ ሲል በእርጋታ መክንዮዋን ጠየቀ። ክሌር ለሌላ እንግዳ ትንሽ ማስተካከያ ማድረግ ስለፈለግን ብቻ ነው በማለት መለሰች። ከእኔ የበለጠ አስፈላጊ እንግዳ ሲል በድጋሚ ጥያቄውን አስከተለ። ክሌር ምላሽ አልሰጠችም። በዙሪያው ባሉት ሌሎች መንገደኞች ፊት ላይ የሚታየው ምቾት ማጣት ቢሆንም ማንም ጣልቃ ለመግባት አልደፈረም። ትራውሬ በእርጋታ ነገር ግን በጥብቅ አይ በመቀመጫ እቆያለሁ ሲል መለሰ። ወንበሩን አሳልፎ ለመስጠት ፈቃደኛ አልሆነም። ይህ ክሌርን ያስደነገጠ ምላሽ ነበር፣ ምክንያቱም ከአንድ አፍሪካዊ ሰው እንደዚህ ያለ ምላሽ የማትጠብቀው ነበር። ባልጠበቀችው ምላሽ የተደናገጠችው ክሌር ትራውሬን ልታስረዳው ሞከረች። ነገር ግን ትራውሬ በአቋሙ ጸና። ይህን ተግባራዊ እንዳደረግ ከተፈለገ ለምን እንደተጠየኩና ለምን ያን ማድረግ እንዳለብኝ አስረዱኝ አለ። እዚያ የሚሆን በቂ ምላሽ አልነበረም። የፍትሃዊው መቀመጫ ለማስፈጸም ጥረቷን የቀጠለችው ክሌር ሌሎች ጥቁር ወንዶች ላይ በማናጠር ሁለተኛውን ስህተት መስራቷን ቀጠለች። ትራውሬ በዝምታ በአትኩሮ እየተመለከተ ነው። ከዚያም ክሌር ወደ አንድ አፍሪካዊ ወጣት እየተመለከተች አንተ ወደ ኢኮኖሚ ክፍል እንድትሸጋገር እንፈልጋለን። ሰውየው ግራ የተጋባ ይመስላል። ለምን እኔ አለም። ክሌር አልመለሰችም። መሳፈሪያ ትኬቱን ብቻ ተቀበለች። ይህንን ኢሰብአዊና አድሏዊ ድርጊት ዝም ብሎ ማየት ያልቻሉት ፕሬዝዳንት ኢብራሂም ትራውሬ ከመቀመጫቸው ተነሱ። በቃ አሉ በተረጋጋ ድምፅ። ይህ ስለ ትክክለኛ የመሳፈሪያ ትኬት ሳይሆን በቆዳ ቀለም ያነጣጠረው ውሳኔ እያደረግሽ ነው። ይህ ደግሞ መድሎ ይባላል ሲል ተናገረ። ቃላቶቹ እንደ መብረቅ ባይጮሁም በውስጣቸው ጥልቅ የሆነ ቁጣና የመገሰጽ ኃይል ነበራቸው። ክሌር ገረጣች። ትራውሬ እንዲቀመጥና እባክህ ስትል ምንም አይነት ትዕይንት አትፍጠራለች። ክሌር አሁንም ቢሆን ይህ ሰው ማን እንደሆነ አላወቀችም። ይህ በእንዲህ እንዳለ ዋና ስራ አስፈጻሚው በቢዝነስ ክላስ ውስጥ ታጅቦ ቆሞ ነበር። ክሌር ሻምፓኝ ሰጠችው። የመቀመጫ ጉዳይን እያስተካከልን ነው አለችው። ትራውሬ ግን ማንነቱን አልገለጸም። ፊልም እንደሚመለከትና ፊልሙ እንዴት እንደሚያልቅ እንደሚያውቅ ሰው እጆቹን አጣምሮ በዝምታ ተቀምጠዋል። ስለ ማንነቱ መናገር አላስፈለገውም። ነገር ግን ብዙም ሳይቆይ መላው ዓለም ምን እንደተፈጠረና ማን እንደሆነ ያውቃል። በረራው ቀጥሏል። ውጥረቱ እንዳለ ቢሆንም ተሳፋሪዎች ዘና እያሉ ነው። ክሌር በግዳጅ ፈገግታ ውስጥ ሆና ጌታ ምን መጠጣት ትፈልጋለህ አለች። ትራውሬ ውሃ ጥሩ ነው ውሃ አለ። ፕሌኑ የበረራ አጋማሽ ሰዓት ላይ ደርሷል። ዋና ስራ አስፈጻሚው ላይ ያለው የክሌር እንክብካቤ ደርቷል። ተጨማሪ ፎጣዎች፣ ተጨማሪ ሻምፓኞች ይመጣሉ። መልእክቱ ግልጽ ነው፣ ለዛ ሰው ሳይሆን ለአንተ ይገባሃል የሚል። ሰውየው ይቀልዳል። ክሌር በቀልዶቹ ትስቃለች። ጠጋለችና ስለ አፍሪካ ጠቃሚ ፕሮጀክቶቹ በጉጉት ጠየቀችው። በእብሪት በኩራት ቡርኪና ፋሶ እኛን በማግኘቷ እድለኛ ናት፣ ስርዓት አልበኝነትን እያመጣንላት ነው ሲል ተናገረ። ክሌር በአግራሞት ራሷን ነቀነቀች። በሁለት ረድፎች ርቀት ላይ የተቀመጠው ፕሬዝዳንት ነገር ዓለሙን በጸጥታ እያየ ነው። እንዲህ እንዲያ እያለ በረራው በሰላም ተጠናቆ አውሮፕላኑ የቡርኪና ፋሶ መሬት ለመርቀቅ ሲቃረብና ወደ ዋጋዱጉ መውረድ ሲጀምር ተሳፋሪዎች አንድ ያልተለመደ ነገር አስተዋሉ። አውሮፕላኑ ሙሉ በሙሉ ከመቆሙ በፊት ለፕሬዝዳንት ኢብራሂም ለአንድ የሀገር መሪ የሚመጥን የፕሬዝዳንታዊ አቀባበል ለማድረግ በአውሮፕላኑ ማረፊያ በርካታ ወታደራዊ ተሽከርካሪዎች ይታያሉ። ፕሬዝዳንቱ ጠባቂዎች ሙሉ ዩኒፎርም ለብሰው ተሰልፈው እየጠበቁ ነው። ከኋላቸው የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የደህንነት ኃላፊዎችና ከፍተኛ የመንግስት ባለስልጣናት ውዱ መሪያቸውን በአክብሮት ለመቀበል ተገኝተዋል። በፕሌኑ ጓዳ ውስጥ ሽሹርታ ወሬ ተጀምረዋል። በጦርነት ቀጠና ውስጥ ነው የምናርፈው ሲል አንድ ሌላ አገር ዜጋ በፍርሃት ጠየቀ። አይ ያ ወታደራዊ ፕሮቶኮል ነው፣ ምናልባት አንድ አስፈላጊ ሰው እየመጣ ሊሆን ይችላል ሲል ሌላ መንገደኛ መለሰ። ዋና ስራ አስፈጻሚው ፈገግ ብሎ ይህ ለኔ መሆን አለበት አለ። ክሌር ከሌሎች ቀድማ ልታጅበው የተዘጋጀች ያለች ይመስላል። ነገር ግን አውሮፕላኑ በቆመበት ቅጽበት ሁሉም ነገር ተለወጠ። ክሌር በመስኮቱ በኩል እየተመለከተች ምንድን ነው ይሄ በማለት በሹክሹክታ ጠየቀች።
ዋና ስራ አስፈጻሚውን ቆሞ አለባበሱን እያስተካከለ በግልጽ ይህ ለኔ ነው፣ በትልልቅ ፕሮጀክቶች ላይ እንደምሳተፍ ነግሬሻለሁ አለ። ነገር ግን ማንም ሰው ምንም ነገር ከማድረጉና ከመንቀሳቀሱ በፊት ልዩ ኮፍያ የለበሰ ረዥም መኮንን ወደ አውሮፕላኑ ገባ። ጫማው በፕሌኑ የሚያስተጋባ ነበር። በቀጥታ ወደ 2ኤ መቀመጫ ሲያመራ አይኖች ሁሉ እሱ ላይ ሆኑ። ሁሉም ፊቶች ወደ እሱ ዞረዋል። ከዚያም በወታደራዊ ሰላምታ እጁን ወደ ግንባሩ አነሳ። ክቡር ፕሬዝዳንት እንኳን ወደ ቤት መጣ የሚል ሰላምታውን ከኢብራሂም ትራኦሬ ፊት አቀረበ። በዚህ ጊዜ የሰዎች ልብ መምታቱን ሲያቆም መስማት የሚሰማ ያህል ቤቱ በሙሉ ጸጥ አለ። ክሌር ወደ ታች ተመለከተች እና እጆቿ መንቀጥቀጥ ጀመሩ። ኢብራሂም ትራኦሬ በቀስታ ቆመ። አንድም ቃል አልተናገሩም። ሌላ መኮንን ዘልቆ ገባ። መመሪያ አለን አለ ቀዝቀዝ ብሎ። በቀጥታ ወደ ክሌርና ዋና ስራ አስፈጻሚውን እያየ ሁኔታውን ቀድሞ ያወቀ ይመስላል። ሁለታችሁም ከኛ ጋር ትመጣላችሁ አለም። የክሌር ድምፅ ተሰበረ። ቆይ ለምን እኔ አለች። አይ የምትያዙት ለጥያቄ ነው ሲል መኮንኑ መለሰ። በአደባባይ ሀገሪቱን ርዕሰ መስተዳደር አዋርዳችኋል። ይህ ትልቅ በደል ነው። አይ ይህ ስህተት መሆን አለበት አለች። ስራዬን ብቻ ነው የሚሰራው። ክሌር የተንተባተበች ለማስረዳት ሞከረች፣ ግን በዚህ ጊዜ ማንም ሰሚ አልነበረም። ሰሚ አልባ ጩኸት ብቻ ነበር። ክሌር እና ዋና ስራ አስፈጻሚው በካቴና ተጠፍረው በፕሬዝዳንት ጠባቂዎች ተከበው በልዩ ጥቁር መኪናዎች ተጭነዋል። በተርሚናሉ ውስጥ ፕሬዝዳንት ኢብራሂም ትራኦሬ በጋዜጠኞች ፊት ቆመው በእርጋታ እንዲያሉ። ፕሬዝዳንት ኢብራሂም ትራኦሬ በዚህ ክስተት ለአፍሪካ ብቻ ሳይሆን ለመላው ዓለም ግልጽና የማያሻማ መልእክት አስተላለፉ። በቡርኪና ፋሶ የሰውን ቆዳ አንመለከትም፣ ለገንዘቡ ሆነ ለቀድሞ የቅኝ ግዛት ልማዶች አንገዛም ሲሉ በድፍረት ተናገሩ። እዚህ ለሰዎች ክብርን፣ ሰብአዊነትን እናሳያለን፣ ለሰዎች ዋጋ እንሰጣለን። ይቺ አዲስ አፍሪካ ነች። ብዙዎች በማህበራዊ አውታረ መረቦች ላይ ስለ ጉዳዩ አወሩ። ዜናው ማስተጋባ። በብዙ ቦታዎች ያሉ ወጣቶች ደስተኞች መሆናቸውን ገለጹ። አሁን ከዋጋዱጉ ወጣ ብሎ በሚገኘው የእስር ቤት ክፍል ውስጥ የምትገኘው ክሌር በጥያቄ ወቅት እንባ የተናነቃት ትናገራለች። ማን እንደሆነ አላውቅም ነበር ስትል ስቅስቅ ብላ ለቀሰች። የአየር መንገዱን ሂደቶችን እየተከተልኩ ነበር አለች። መርማሪው በቀዘቀዘ ድምፅ መለሰ። ማን እንደሆነ ማወቅ አያስፈልግሽም፣ እሱን እንደ ሰው ብቻ ልታገለግዩ ያስፈልግሽም ነበር አለ። የፍትህ ሚኒስትር ክሌርና ዋና ስራ አስፈጻሚው በአንድ የሀገር መሪ ላይ በአደባባይ ዘለፋና የፍትሃዊ በሆነ መንገድ በማስተናገድ መድልኦ ፈጽሟል ሲል ክስ መሰረተባቸው። የፈረንሳይ ኤምባሲ ጣልቃ ሊገባ ቢሞክርም ትራኦሬ ይህ ቅኝ ግዛት አይደለም፣ ይህ ሉዓላዊ ሀገር ነው፣ እንደ ማንኛውም ሰው ፍትህ ይጠብቃቸዋል በማለት ጠንከር ያለ ምላሽ ሰጠ። ትራኦሬ በፍጹም አይደሰትም፣ አላሾፉባቸውም። ወደ ቤተ መንግስት በመመለስ መንገዶቹ መገንባት፣ ወጣቶችን ማብቃትና የወታደር ማጠናከር ስራውን ቀጠለ። በዚህ ፕሌን ላይ ያለፈው ቅጽበታዊ ክስተት ጸጥ ያለና ኮፍያ የለበሰ ሰው፣ ጭፍን ጥላቻ ያላት የበረራ አስተናጋጅ፣ በኩራት የታወረ አንድ ዋና ስራ አስፈጻሚና እውነትን በአየር ማረፊያው የገለጠ አሳዛኝም አስተማሪም አስገራሚም የሆነ የቅርብ ጊዜ ታሪካዊ ክስተት ሆኖ አለፈ።